ነገ ሞት ጸጸት እንዳይኖርብኝ ልናገር። የስ እውነቱ ይሄ ነው። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። እንደው እቺን ተናግሬ ነገ ጠዋት ልሙት ጸጸት የለብኝም። ስለምናቅ ነው የምንናገረው። ስለምናቅ ነው የምንናገረው። የሰው ነፍስ ያንገበግበናል። ቋቅ ብሎናል። ቋቅ ብሎናል። አላችሁ ግን እኔ ብቻዬን ነው የምለፈልፈው ወይስ አላችሁ? አላችሁ ንገሩኝ። አላችሁ ወይ? አለን በሉ። አላችሁ ካላችሁ አለን በሉ። ቴሌግራም ላይ ያላችሁ ሰዎች እየተከታተላችሁ ነው ወይስ እናቁሙ? ዘጋችሁ ቴሌቪዥናችሁን? ይሄን መከራ አናይም፣ አንመለከትም፣ ማያገባንም ብላችሁ ዘጋችሁት። ለታሪክ ይቀመጥ። እኔና ቴክኒሻኑ ለታሪክ እንዲቀመጥ እናደርገዋለን። ይሄንን መጀመሪያ ተናግሬዋለሁ። ሙዳችሁን የሚሰርቃችሁ የዓለም ዋንጫ እግር ኳስ የሚረብሻችሁ በዚህ ሰዓት ይሄንን መስማት ለእናንተ ጥሩ አይደለም። ግን ደግሞ ምናልባት ምን እንደሚፈጠር አይታወቅም። ምናልባት ወንድ ሊወለድ ይችላል፣ ጀግና ሊወለድ ይችላል። ምናልባት ለታሪክ የሚቀመጥ ብዬ ነው ይሄን እየሰራ ያለው። እኔ ኢትዮጵያዊ ኃላፊነቴን የኢትዮጵያዊ ግዴታዬን እየተወጣው ነው ያለሁት። ተቀበሉ ተቀበሉ፣ ባትቀበሉት እሱ የእናንተ ጉዳይ ነው፣ እኔ አይመለከተኝም። አላችሁ እንቀጥል ወይ? አለን እንቀጥል። አይ ሰው አለ ማለት ነው። የዓለም ዋንጫ ያላታለለው ሰው አለ ማለት ነው። የወገኖቹ ሞት የወገኖቹ ስቃይ የሚያንገበግበው ሰው አለ ማለት ነው። ሰው አለ ማለት ነው። እግዚአብሔር ይመስገን። እንቀጥል። ደበራችሁ? የሚወጣው ነገር እንትን አላችሁ? ቅር አላችሁ ወይ? ንገሩኝ። ያዝልኝ። ይሄንን እሱ ጋር ያዘው። ይሄ ወደ ላይ ከፍ አድርግልኝ። ያዝ የሚለውን እንስማ። ሞላን ወደ ላይ ከፍ አድርገው። እሺ ኧረ ሰለቸን መምህር ዘመዴ ይላል። ሰለቸን። ዛሬ ከቤተ ክርስቲያን ወደ ቤታችን የገባ ነው 5 ሰዓት ተኩል ነው አለ። ከወንጌል ትምህርት ይልቅ መዝሙርና ልመና ነበር አለ። ህዝቡም አሽቃባጭ ነው። በየክፍለ ሀገሩ የሚፈሰው ደም አይታየውም። አዋጣ ሲባል ያዋጣል። ዛሬ ለምሳሌ በኮዬ ፈጬ መድኃኔዓለም ቤተክርስቲያን ደባል ቅድስት ሥላሴ ስላለ የተሰበሰበ ገንዘብ ይገርማቸዋል። ህዝቡ ግን የተቸገረ አይመስልም አለ። ይበለው። አይ ኢቢኤስ ላይ ያላችሁ ሌላ የቲቪ ቻናል ላይ የብልጽግናን ኮሪደር ልማት እያያችሁ ካላችሁ እንዳረብሻችሁ። እናንተን አይደለም። ይሄ የኢትዮጵያ ጉዳይ፣ የቤተክርስቲያን ጉዳይ፣ የሀገር ጉዳይ ያገባናል የምትሉትን ሰዎች ነው አላችሁ ያልኩት። እንቀጥል። ስምም ናችሁ። እንቀጥል። እንግዲህ
የአንጋሳን ጥያቄ የሚይዝና የቤተ ክህነቱ ልኡካን አሰኮ ቢሄድ የሚሰማውን ነገር እዛ ቢሄድ ማለት ነው። የመጀመሪያውን አድርግልኝ፣ ይሄኛውን ሳይሆን የመጀመሪያውን ራሷን የመጀመሪያውን አድርግልኝ። ይሄን ቀጥለህ ታመጣዋለህ። አሰኮ እንሂድ። ይኸው ህዝብ ተሰብስቧል። ከቤተ ክህነቱ ከሀገረ ስብከቱ የመጡ ሰዎች ነበሩ። ከምናምን የመጡ ሰዎች ነበሩ። እነሱ ባሉበት ተናገሩ፣ ብሶታችሁን ተባሉ። የቀረው ሴት ነው። ወንዱ አልቋል። ወንዱን አርደውታል። ቃላቸውን ስለሚናገሩ ነው። እገሌን አረዱት። ማረድ የሚለው ደግሞ የመጣው እንደው ፈልግልኝ እኔ ስልጣን ከለቀኩ 100 ሺዎች ይታረዳሉ ብሎ አንድ የሀገር መሪ ለአፉ ለከት የሌለው ስለ መናገር የጀመረው አብይ። ማረድ ደግሞ የዋሃቢ ስራ ነው። የዋሃቢ እስላም ስራ ነው። በሶሪያ፣ በሊቢያ፣ በሶማሊያ አይተነዋል። ማረድ፣ ሰውን አጋድሞ እንደ ከብት ማረድ የማን ስራ እንደሆነ አይታችኋል። ሜዲትራኒያን ባህር ላይ እነዛ የቂርቆስ ልጆች እነዛ ግብፃውያን እንዴት እንደታረዱ አይታችኋል። ያን ልምምድ ነው ኢትዮጵያ ውስጥ አምጥተው አሩሲ ውስጥ ኦሮሞ የለ አማራ የለ ኦርቶዶክስ ከሆነ አጋድመው የሚያርዱ። ይቺ ሴት ተናገር የተባለች እንስማት። እህት ያላችሁ ስሟት። ኢትዮጵያን ሆናችሁ ስሟት። This summer, the cup is bigger than ever, and DraftKings has you covered wherever you live. Every match, every goal, every iconic celebration that gets blown out of proportion by the international media. እና አሁን ጸረ ልማት ነው ይሄን መስማት። ኔጌቲቭ ኢነርጂ ነው የሚያመጣው ይሄን መስማት። አሁን ለጴንጤዎች ይሄ አይመችም፣ ለፓስተሮች ይሄ አይመችም፣ ኡስታዞች ይሄ አይመችም። በቴዲ አፍሮ ሙዚቃ እንደዛ ሀገር ይያዝልን ሲሉ የነበሩ ፓስተሮች አሉ የሉም። የደም ግብራቸውን አግኝተዋል። ዘፈን ወጣ ብለው እግዚአብሔር መንግስተ ሰማያት ይከለክላሉ ሰዎች ሰው ሲታረድ የሉም። ዋናው ጸባቸው አማራነትና ኦርቶዶክስነትን ማጥፋት ስለሆነ እዚች እናት አይታያቸውም። የቴዲ አፍሮ ሐሙስ ቀን የወጣ ዘፈን ነው ጌታ የሚናገራቸው፣ እግዚአብሔር የሚናገራቸው። ዳስ ጥለን አናለቅስም ይላሉ። እነሱ ዳሳቸው ሞልቷል፣ መሬት አግኝተዋል፣ ፋብሪካ ከፍተዋል፣ ያለ ቀረጥ እንዲነግዱ ተደርገዋል። ህዝቡን እንዲግጡት እንዲበሉት ተሰጥቷቸዋል። ይሄን ነው ቺዳ ግን ትናገራለች። ይሄን ለጴንጤዎች አይደለም፣ ይሄንን ለዋሃቢ እስላሞች አይደለም የምናገረው፣ ይሄን ለብልጽግና ሰዎች አይደለም። እነሱ ሰምተውን እንዲጸጸቱ አይደለም። እነሱ እንደውም አነሰ መጨመር አለበት። አብይ አህመድ አሊ ወይ 1000 ዓመት ንገስ ከዚህ በላይ አስለቅስልን ብለው ነው ጌታቸውን የሚለማመኑት። ዳጎንን እንስማት ይችላል። ቀጥል። በዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ከመጀመሪያው አይደል ስንቱ ነው በዙ አልቋል። ሄሎ በዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ኧረ እባክህ ይሄንን አድርገው፣ ከመጀመሪያው አድርገው። ወንድም አለ እኔ ስለማውቀው ነው። ይቅርታ ከመጀመሪያው አድርገው። እኔ የተላከልኝን ስለማውቀው ምናምኑን ስለማውቀው ነው። ለቴክኒሽያኑ ኧረ እባክህ አይደለም ምናምን የምለው እኔ ስለማውቀው ነው። አጫውትልኝ ይሄን ድምጽ ስጠው። ወንድሞቻችን ከኋላችን አለ ምንም አይሆን ብለው ወንዶቹ ወንድሞቻችን እየተደፉ የትም ቀሩ። ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ከኋላ ግን አንድ ፍሬ ጥይት አይሰጥም። ወይንም አቤት የሚሉትን አያዳምጥም፣ አይናገርም። አጫውተው
ኦኬ አግዛቸውም ነው የሚለው ቆረጣ ሁለተኛው ላይ አድርገው ሁለተኛው እሺ ብዙ አልቋል ካሁን ወዲያ ምንም የቀረ ነገር የለም ስንቱ ነው ያለቀው ወንድሞቻችን ዛሬ ደማቸው የትም ነው የቀረው ዛሬም ግን ያለው መላለው የሞቱት ቀሩ አው የሞተንም ቀረው ላለው ምንም መላ ይወጣል መላ እንደማይወጣ የለም ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም ህግ ለሌለው ይያልኩ ስለ ወንድሜ አንድ ነው ህግ አለ እንዴ አትበኛለኝ ድፍት ብሎ ቀረ እሳት ነበር ስንት የኖረ ነው 16 አመት የታገለ ነው ወንድሜ ዛሬ እንደገና በዚች ደግ ድፍት ብሎ ቀረ ወንድሞቼ እነ ከፌና አባየው አይታይም ይሄ የቆመ እኮ እየለመነ ይበላል የቆመ እየዞረ ይበላል የሞተ ቴት ይመጣል በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቀጠል ዛሬ እንዲህ አንሆንም ነበር አው ስለማና ነው ግን እኔ ወንድሜንም አጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ስርዓቱ ነው የሚያስገድለው ስርዓቱ ነው የሚያስጨፈጭፈው እንመጣበታለን እኔ እላለሁ የኚህ ሴት ህመም የኚህ ሴት ስቃይና የመሳሰሉት ስቃይ ጌታ ሆይ ከዚህ ስርዓት ጋር ከቆሙት ጋር እቤታቸው ክተትልኝ የሐዘን ድንኳን ከደጃቸው አይነቀል ጌታ ሆይ በሚወዱት አሳያቸው በሚወዱት ቅጣቸው ግብግብ ይበሉ ስፍስፍ ይበሉ ጨጓራ አንጀታቸው እንደተቃጠለ ድብን እንዳለ ይኖር እግዚአብሔር ሆይ ስማኝ በደርግ ጊዜ የቤተክርስቲያኑን ፓትርያርክ የገደሉ ካህናቱ የገደሉ ሕፃን የገደሉ የደርግ አብዮት ጠባቂዎች ሬሳቸውን አሞራን የተጠየፈው በሶማሌ በረሃ ላይ በኤርትራና በትግሬ በረሃ ላይ ጅብን የተጠየፋቸው እግዚአብሔር ይሰጣል ቀን ይመጣል እግዚአብሔር ሆይ ይሄንን እያዩ ዝም ያሉትን የመከላከያ ሰራዊት አባላት ሬሳቸውን አስከሬናቸውን ጥምባን ሳይጸየፈው እንደወጡ ይቅሩ ዋይ ይበሉ ዜጎቻቸውን አትታደጋቸው በመከራቸው ጊዜ በጭንቃቸው ጊዜ አትስማቸው የኔ ጌታ አትስማቸው እንቀጥላለን ካህኑ ደግሞ ይናገራሉ ስማቸው ካህኑ እንዴት ሚሉትን እንስማቸው አዳምጣቸው አሁን እና አቡነ ሳዊሮስ ምናምን የሚሄዱት የሸዋ አማራዎች እና አንድ ትግሬ ነው የሚሄደው ግን ቢሄዱ ይሰሟቸው ነበር የሚሰሙት ይሄንን ነበር እንስማቸው ካህኑ አንድ ተረት አለ እዚች ጋር ሁሉም ተነካክቷል የተነካካውን መልሼ ብለው ያው አጠር አዳችሁን ነው የምናገረው ሰውየው ምን አለ ላሟን አስሯት ወደዛ ሲሄድ እንቧ ትላለች ቋመጣልሻለሁ አለ ቋመጣልሻለሁ ሲል ላሟ በችጋር ሞተች ስትታረድ ምንድነው ጆሮዋ ብቻ ነው የሰባው ለምን የሰማችበት አልተደረገላትማ ጮታችን ስንጮህ አረ ያለቅን ነው አረ ችግር እንዲህ አለብን ጎበዝ ስንሄድ ሌሊት እንደልባችን አንሄድም ጠላት ወደ ላይ እየተጠጋን ነው እንዲህ ነው አለቁ ስንለው ወረዳውም ቀበሌውም እሺ ነው ይደረጋል ነው ግን ሲደረጋል ነው ብሎ ብሶ መጣ ቅድም አባታችን ገልጸውታል ቅዳሴ 1 ሰዓት ተኩል መግባት መጣ እንገባ ጀመር ከምን ተችግሩ አንፃር እኔ ጸሎታ ቅዱስ ገብርኤል ደብር አስተዳደር ነኝ ሊቀመንበር ነኝ ብሶት የደረሰብኝ ነው የምናገር ህዝቡም ማስቀዳሽ ጠፋ አረዛት ይማጣል ምን ይሻለናል ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ ኡኡዋል ኡስንል የሚሰጥ ምላሽ ምንድነው የሞተ ምላሽ ችግር የለም አለ በቂ አረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ በቂ ነው አይምጣ እነዚህ ህፃናት ተመልከቱ እነዚህ እናቶች ተመልከቱ እነዚህ ወጣቶች ተመልከቱ በረሃብ ነው ከሰይፉ የተረፉት እንዲህ በረሃብ እርዳታ እንዳይገባላቸው ተብሏል እንዴት እርዳታ እንዳይገባላቸው እንደተደረገ አብረን እናየዋለን
ቅዳሴ አውሮፓ ላይ ከአየር ንብረቱ የተነሳ ከቀኑ 2 ሰዓት 3 ሰዓት ቅዳሴ እንደሚገባ ያለው 1 ሰዓትም ይገባል። እናቴ በኢትዮጵያ ተጀምሯል። አሩሲ አዲስ አበባ አፍንጫ ነው። አዲስ አበባ ሰላም ነው ያላችሁ፣ አይመለከተንም ያላችሁ፣ በአርሴናል ጉዳይ ብቻ ህሊናችሁ ታውሮ የተቀመጣችሁ የእነዚህ ሰዎች ፍዳ መከራ በቤታችሁ ይግባ። አምጣልኝ። ቀጥል። ሌላው ካህኑ የሚናገሩትን እኚሁ ካህን የሚናገሩትን ስማቸው። አያችሁ ምንድን ነው ያሉት? ላሚቷን አስሮ ምግብ ሳያቀርብላት ይሄዳል። እንቧ ስትል አመጣልሻለሁ ይላል። እንቧ ስትል አመጣልሻለሁ ይላል። ሞተች በረሃብ ስትታረቅ ጆሮዋ ሰባ። ለምን? ስትሰማበት የኖር ብቻ የጠገበው ጆሮዋ ነው አሉ። አሁን ህዝቡም እንደዚሁ ነው። አስብቶታል፣ ጆሮ ጠግቧል። እንስማቸው። እኛውን ሳይሆን እኛ ካህኑ አንድ የሚናገሩት ነገር ነበረ እዛው አካባቢ ማለት ነው። ቀጥል። እሳቸውን ሳይሆን ሶስተኛ ታመጣልኛለህ። ሌላ አንድ አባት የሚናገሩ ነበሩ። አላኩልህም ይሆን ታመጣልኛለህ። አንድ እኚሁ አባት የሚናገሩት ነበረ። እስቲ አምጣልኝ። የለም የኒል አባታችን ደውዬ ብነግር አጫውት ተመልከት። ተቃጥሏል። የኒል አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ሴት አንጥተህ ነው ቤተክርስቲያን ያልተቃጠለው በውሸት ተቃጥሏል ትላለህ። ሴት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ እንትን ያዛሉ እኛ ጋር አድማ በትኖች እነኛ ሁሉ ነው እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራ ቤትም አልተቃጠለ ነው። ይሄ ሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ለታ መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። ይሄ ባሻ ግርማ የሚባል ተመቶ እዛ ነው ያለው። ስጣቸው የኔን ስልክ እዛም ወዲያ አረጋልኝ። ያ ስልክ መደወል ቆመ። ከየት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው በፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው፣ እንደ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ተቢሮ ይጥዳስ። በቃ ይሄ ነው። ስላዳመጣችሁኝ አመሰግናለሁ። ህዝብ ነው የሚናገረው። ቤተክርስቲያን ተቃጥሎ አልተቃጠለም። eBay online shopping and selling. Get it today. 50 ሰው ተጋድሞ አስከሬኑ ተጋድሞ ዋይ እየተባለ እየተለቀሰ አይ እንደዛ አትበል፣ እንደዛ አትናገር። የኦሮሞን ገጽታ ያበላሽብናል። እሺ መሳሪያ ስጡን እንቅጠማቸው። ቆይ እንሰጣቸዋለን። መከላከያ ይላክልን አለ። በቂ ነው። አንፈልግም። እንደውም የሰማሁት ምንድነው መከላከያው ተላካ ነው። መከላከያው ተላከ።
አላችሁ ወይ? አላችሁ ተመልሰናል። እጅ መስጠት ብሎ ነገር የለም። ሰው አለ ወይስ ደንግጦ በዛው ቀረ? እጅ መስጠት የለም። ቅጥቀጣ ነው። እንግዲህ ቅጥቀጣውን በዚሁ እንጨርሰዋለን። አላችሁ ኢትዮጵያ ያላችሁ ኢትዮጵያ ዋናው መልእክቴ ኢትዮጵያ ነው። ኢትዮጵያ ያላችሁ ቴሌቪዥኑ ሰርቷል። አሁን መጥቷል። እንቀጥላለን አለን አሉ መሰለኝ። ኦኬ አለ እጅ እንዳሰጡ ይሄ ዩቲዩብ አይደለም። ለታሪክ አስቀምጡት፣ ቅዱት፣ ቀርታችሁ አስቀምጡት። እያንዳንዱ ዋጋ ይከፍልበታል። እያንዳንዱ ይጠየቅበታል። የብልጽግና አባል የብልጽግና ደጋፊ የሆነ በሙሉ ዋጋ ይከፍልበታል። እያንዳንዱ መዝግባችሁ አስቀምጡ። አሁን ፍትህ ምድር አሁን ባለው ስርዓት ምንም አይነት ፍትህ ላናገኝ እንችላለን። ነገር ግን መዝግባችሁ አስቀምጡት። እናም የመከላከያ ሰራዊት ተላከ። ከዛ ምን ያደርጓቸዋል? ደረሰ መከላከያ እሳቱ ወደሚነድበት ጥይቱ ወደሚባልበት ሊሄዱ ሲሉ መንገድ ላይ ያዟቸውና ምን ያደርጋል አስተዳዳሪ? ቆይ ዝም ብላችሁም አትሄዱም፣ ሰንጋ ጥለንላቸዋል፣ በሬ ጥለንላቸዋል፣ እሱ እሳት ቀምሶ አትሄዱም አሏቸው። አስቀመጡና ቢራ እስላሞች ናቸው፣ ተመልከቱ፣ ዋሃቢ እስላሞች ናቸው። የሚጠጣ ምን ሚል አይደለም። እዚህ ለመከላከያው ቢራውን ጠጣ ነው፣ አረቄውን አቀረበለት፣ ስጋውን ቆርጦ ጥሬ በጥብስ ብላ አለው፣ በጉን ብላ አለው። ህዝብ እዛ እያለቀ ነው። እዛ እናቴ እዚህኛው እሽክምሽክም ማለት ጀመረ፣ እየጠጣ ማለት ነው። ከዛ እነሱ አመራሮች የጎደሉ ቶሎ በሉ ይዘናቸዋል። እኛ እዚህ እኮ የሌለ እኮ ብልጠት ነው፣ የሌለ አራድነት። በእነሱ ቤት በቃ ሰራንላቸው። የመንግስት ስልጣን ይዘን የመንግስት መዋቅር ይዘን የመንግስት በጀት እየተጠቀምክ የመንግስት ስልጣን እየተጠቀምክ እንዴት አራዳ ትጫወታለህ? መንግስት ማለት እኮ ራሱ የሚከሰስ ንጹህ ዜጎች የሚከሱት እውነተኛ ፍርድ ካለ ደግሞ ዳኛው ግራ ቀኝ አይቶ መንግስትን ጥፋተኛ ነህ ብሎ ካሳ ክፈል የሚባልበት እኮ ነው። እንዴት የመንግስት ስልጣን ይዘህ አሁን ይሄን የሰሩት እዛ አካባቢ ያሉት የዋሃቢ እስላሚስት አመራሮች በቃ ሰሩለት፣ ያወራሉ ማታ። እኔ እኮ እንደዚህ አንበረከነ ጎዴቲን ሬ ቀሌቢ ሳንጋ ቀሌቢ ወዶ እዛ ነጭትኛ ደኒ ወዶ ጋጅረኑ በቃ ነጭት ቢልቢሌ ደማ እዚህ በገዝቼ አርጄ እያበላው እያጠጣው እኔ ጫካ ደውዬ ቶሎ ጨርሱና ውጡ ብዬ እዚህ ይሄላችሁ ሁሉ እንደ ጀብዱ ያወራል። ከዛ ቅዱስ ተብሎ ይመሰገናል። ያሰው ይሄ ነው ብልጠት፣ ይሄ ነው አራድነት። በቃ የኦሮሞ ብልጠት ይሄ ነው፣ የኦሮሞ አራድነት። በመንግስት ስልጣን፣ በመንግስት እውቀት፣ በመንግስት ሀብት፣ በመንግስት ቢሮክራሲ አታለልክና በቃ ጀግና ነህ። ከዛ ካለቀ በኋላ ሄዱ አሏቸው። ይሻሉ ሄዱ። ሰማ ከመመናው ከህዝቡ ነው የምትሰሙት። አሁን አንዳንድ ኦሮሞዎች መደንገጥ ጀምረዋል። የኦሮሞ ዩኒቨርሲቲ ተማሪዎች ኦርቶዶክሶች ወጥተው እንደ መበጥበጥ እያደረጉ ነው። እናቴ እንደ እስላሞቹ አይሆንም። አሁን የደነገጡት ሲያዩ የሚታረደው ኦሮሞ ነው፣ ባንድ ነው። አሁን በመጨረሻ ባንድ ነው። መጀመሪያ ዝም ያሉትስ የሚታረደው አማራ ስለሆነ ይበለው ነፍጠኛ እንደው ቢጨፍራል ነው። 4 ኪሎ ተሰቂ 4 ኪሎ ይላል። አሁን ሲያስቡ የሚታረደው ኦሮሞ ነው፣ በሳት የሚቃጠለው ኦሮሞ ነው፣ ምን የሚለው ኦሮሞ ነው።
አሁን ተነስተው ከእስላሞች ኦሮሞዎች እኩል ሊሆኑ እነሱ የሀገር ባለቤት ሊሆኑ በሸሪያ ሊያስተዳድሩ አንተን አባትን ድራሽ አባትን ሊያጠፋን ይመጣው። ለዚህ ነው ከአሩሲ ከባሊ መጥቶ አምቦ ላይ አንተ ላይ የሚሾመው። ሰላሌን የወረሱት ሱሉልታ የዚህ ሰላሌን ሜዳ በአጠቃላይ አዲስ አበባ ዙሪያ መጥቶ አስፍሮ ከጅምባና ከአሩሲ አምጥቶ በሸዋ ኦሮሞ ላይ በኦርቶዶክሱ ላይ ያነገሰው ምድረ የዋሃቢ እስላሙ ለዚህ ነው። አንድ የሸዋ ኦሮሞ አሩሲ ሄዶ ባለስልጣን ይሆናል፣ ባሌ ሄዶ ባለስልጣን ይሆናል። ከዛም ነው ኩዩ ላይ ከንቲባ የሚያደርጉት ግን የአሩሲውን ዋሃቢ እስላም በስመ ኦሮሞነት ማለት ገና ድራሽን ያጠፋዋል። አሁን በሰላሌ ብቻ ስንት ቤተክርስቲያን የተዘጋው? ከ200 በላይ ከ180 ምናምን በላይ 200 ደርሷል አሉ። ካህኑን ገለው መስጊዱን እንትን ቤተክርስቲያኑን አቃጥለው አጥፍተው ደብረ ሊባኖስ ምናምን ታዋቂ ብቻ ነው የቀሩት። ገጠሩ በሙሉ አጽድተውታል። ምኖች ሸኔ የሚባሉት ሸኔዎቹ ከየት ነው የሚመጡት? ከአሩሲ ከባሌ እስላም የዋሃቢ በእሱ በኦሮሞ ስም ማለት አሁን ነቅተው ትጠይቃለን መገዳሊኩም ምናችን ስራ ማለት ነው። አጭ ገና ትታረዳለህ አልኩህ። ገና ይገላል፣ ገና ይጨርሳል፣ ገና ብድራቱን ትከፍላለህ። የሞተው አማራ ነው ብለህ ዝም ስላልክ አንተ እስክታልቅ ዝም ይልሃል እግዚአብሔር። ብትጸልይ አይሰማ፣ ሰልፍ ብትወጣ አይሰማ። ዋጋህን ከፍለህ ነው እግዚአብሔር የሚታረቅ። ዛሬ ዝም ያለው ላይታ ዛሬ አማራ ነው የሚሞተው ምን አገባኝ። ዝም ያለ ጉራጌ አማራ ነው የሚሞተው ምን አገባኝ። ዝም ያለ ሱማሌ፣ ዝም ያለ ሲዳማ ዋጋውን ይከፍላል። ሲዳማን ጀምረውታል ያበጥሩ። ዛሬ ከዳሬ ቆምክ ትተፋታለህ። በመንግስት ቢሮክራሲ አራዳ መጫወት ይሄ አራድነት አይደለም። ማስታወቂያ ነው የምነግራችሁ። በቴሌቪዥን ያላችሁ ሰዎች Design the perfect voice for your brand with a ሁላችሁ ሊንክ እንዳትከፍቱ። ይሄ ያንቺ ፎቶ ነው ይሄ ምናምን ነው የሚለው ቫይረስ ነው። ስለዚህ ቫይረሱን ትከፍቱታላችሁ፣ ከዛ ይጠለፋል። ከዛ እኔ ፔጅ ላይ ያመጡና የፖርኖግራፊ ሳይት አምጥተው በእኔ ፔጅ ላይ እዚህ ህዝብ መሀል ያስቀምጡታል ማለት ነው። ስለዚህ እኔ ደግሞ ማድረግ ያለብኝ ባን ማድረግ። እናንተ አርጋችሁት አይደለም፣ እናንተ ተጠልፋችሁ። እዚህ ቴሌግራም ላይ ምን ላይ ከማታውቁት ቦታ የሚላክላችሁ ሊንክ አትክፈቱት። በተለይ ደግሞ ግልሙትና የሚያጠቃችሁ ሰዎች የሴክስ ፒክቸር እና የግብረ ስጋ ግንኙነት የሚያል የፈረንጅን እርኩሰት ስታዩ ተንሰፍስፈ ብቻዬን ያለሁት ማንም አያየኝም ብላ አትክፈተው። ስልክህን ታጣዋለህ፣ ማንነትህን ታጣዋለህ። ከዛ በኋላ ዋይ ብትል እንትናታ ሂሳብህን ሁላ በስልክ ውስጥ ያለውን ፋይል ሁላ ልታጣ ትችላለህ። ስለዚህ እኔ እንትን ላይ እነሱ ቶሎ ጠልፈው እኔ ፔጅ ላይ አምጥተው ሰዎች ይህንንማ አናይም ብለው እንዲወጡ ነው። የኔ ሰዎች እኔ እንደ በፊቱ እንኳን ቆልፌ አልተኛም፣ ክፍት ነው የማደርገው ቴሌግራሜ አጽድቼ ስለጨረስኩት ማለት ነው። አሁን የመጡት በዚህ ነው። እሱንም ሲያደርጉት ደግሞ ማንም ዞር ብሎ አያቸው። ከዛ በኋላ ልክ እኔ ከእንቅልፌም ከተነሳው ስራዬንም ከጨረስኩ ገባስ ብሎክ ዘመዴ የምትል ምልክት አገኛለሁ። አጽድቼ ባን አድርጌ አጠፋለሁ። በማቃቸው ሰዎች ቫይረሱን ተጠልፎባቸው ተልኮ እዚህ ላይ ይለጠፋልና ብዙዎቻችሁ ይሄንን ባታደርጉ ይመረጣል። እንስማቸው ካህኑ የሚሉትን ደግሞ እዛው አሰኮ ነው የምንሄደው። እንግዲህ የኢትዮጵያ ሰብአዊ መብቶች ጉባኤ 2 ሰው ነው የሞተው፣ 2 ክርስቲያን 1 እስላም ነው የሞተው ምናምን የሚለውን ህዝቡ የሚለውን እየሰማችሁ ብልጽግና ማለት ውሸት ማለት ነው። ስሟቸው እኚህን ካህን ደግሞ ቤተክርስቲያናችን ከሚገርማችሁ ነገር ማለት ነው ለሊት ማህሌት የሚቆምበት ቤተክርስቲያን ሰዓታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጠዋት 2 ሰዓት ቅዳሴ የሚገባበት ቀናት ነቴ ነው ውስጤ ነው የምነግራችሁ። ተሸማቀሉ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል።
በዚህ መጡ ይባላል፣ በዚህ መጡ ይባላል። ያን ተቋቁመው እንኳን እምነታቸውን ለማድረግ ይፈልጋሉ። እነዚህ አማርኛ ተናጋሪዎች ናቸው። ኦሮምኛ ተናጋሪዎቹን እንስማቸው። ኦሮምኛ ተናጋሪዎቹ የሚሉትን እንስማ። ስሟቸው፣ እንተረጉምላቸዋለን ኦሮምኛ ለማትችሉ ሰዎች። ቲያኔው ያሁደ ሰዲ ያሰገልፋ አማስ ዘበነበባ ሙረጀሰኒ ቲያኔማ ከናራ ከንካዬ ማን ያማጉበቴኩ አመንታ ክርስቲያን ቆማቱ አመንታ ሙስሊማታይ ተምንሻጁን ጉበኔ ታማከ ኤኒን ጉብሲስ ማና ሆዴ ጉበቴ ወርጉያ ዲደቢሰዲ ሁምና ዱፌ አርባቀላ ሆዴ ቀለኒ ሁም መናሰነ ከንባብኒ አሳም ቢሰኒ እቺ ሙራ ጉብሲሰኒ ጉቢስ የጋራ ወተሜ ሞዳ ቃማ አቺቡስ ኩነማ ሃርኪ ጉዳ ካንጂሩ ወረሞቱማ ቢራ ሸኔን አለበይ አማለ ሸኔ ቆፋንት ከኑ ሳሜት ማሊ ባሻግር ማን እንጅራ ተሌራ እንጅራ ረጋን ቀበና ማሊ ያሰቆ እንጅራ ዱበርቲ ጉንዳቱ ቀበኛ ከኛሳ ሸኔ ቆፋንቲ ሐዋሳ ኑረ ከዱልቺሳ እቲያንሴ ገርጋርሳ ጋፈደች እቲያና ገንዳን ቱሬረሰ ወረብዮ ወቀቴ ጀዮ ጋመዱ ከሌለ ካሴት እንጅራ ናዲ ደንጃ ቆፋናተነ ደረብራ ከንጅሩ እንገልማው ረከቴ ደሜ ጀነ እኒ በርኑ ወራኑ ደሜ እንታው እኑ ወራይ ከምቡን በርሞቱማይ አማስ እትደብኤ ናሞኒ አንጎራ ጅራን አርዳስ ቦርስ ንፍጭስሱ ከካያለ ተኒ ኡመታ ኢትዮጵያ አና ሰቆ ያዱ ኮራ ብልቺን ሰራቀበ ቦዲን ለሰኑ እቲያንሴ አማ የረዳም መናኝ ጃራ ጀራ ታቦታ ለምዋጃሩ ዱርቤታ እንዴ ሁሉ አባ ከኛ ልጅራኝ ነማ ለማ ታቦኒ ማኒ ታቦታ ሂንጉ ወኔ የደሜ ብልብላዳ ንጄቃ ጁራ ቱራ እታንስዴኑ ነማታ ቀብኑስ አገን ብልደ ፍረ ቀብና ካኒ ብልብለ ካንጀ ብልብላን ወቀመመን ነማጃቲ ፊ መናጃ ከጆፊደ ኩኑ እንደማለት አማስ መኒ ጃረሜ ታአቺ ታቦኒ ሊወዲየቤ መኒ ጃረሜ ኑ ከንደቡ ደንደን ማለት ዱርሳ ሞቱማን ኦሮሚያ ኢትዮጵያን ቶኮ ወራስ ሴሊ ሸኔታዬ ዋጅራታዬ ነበለሱ ጋር ተርካምፔ አቡደቱ ለማፋ ዲና በሰደ ጅሩ ቁልቁሌሴ ባሴ ድሬ ቁልቁሌዎታይ ካኔ ዴቢናች ድሬ ቁልቁሉ የገንታኔ ነሞናች ዴቢኔ ዱሙፍ መናጀራማ አመና መጣጃራማ ሲሪ ዲና ተደበሙ ቀባ ዲና ዋጅራ ከሳ ጅሩለ ሀባው ኑ ዲና ሰዲ ኑረክሲ ዲና ተኮ ተወሰነ ጅሩ ዲና ለማ ሐዋሳ ከሳ ጅሩ ዲና ሰደፋ ዋጅራ ጅሩ ኑረክሲ ከናውንዳ ኑ ፍያቲ ኩርማታ ልጎዳ ከርሞ እሺ አንተ ድምፁን ቀንሰው ቴክኒሻን እኔ አጫውተው ድምፁን ቀንሰ እኔ አማርኛ ትርጉሙን አማርኛ ለምትሰሙ ሰዎች እነግራቸዋለሁ። ምንድነው የሚሉት አባታችን በቀን 13 እና በ9 ዘበና አበበን ገድለውብናል። አጫውተው አንተ ድምፁን ቀንሰ ድምፁን አጥፈው። በቀን 13 እና በቀን 9 ዘበና አበበን ገድለውብናል። በመቀጠል ከዚህ የተነሳ አሁን የተቃጠለውን ቤተ እምነት የክርስቲያኖች ቤተክርስቲያን ብቻ ነው። የሙስሊም እምነት ሆነ የሚኒሻ ቤት ራሱ አልተቃጠለም። ማን ነው ቤተክርስቲያናችንና ቤታችን እንዲቃጠል ያደረገው? ግንቦት 23 ብዙ የክርስቲያኖች ቤቶች እኮ ነው የተቃጠሉት። ቤቶቻችን ከቃጠሉ እንዳይተርፉ 40 ቀላ ላይ ለወታደሮች በሬ አርደው እንዳይንቀሳቀሱ ነው ያደረጉት። ቃጠሎ ከተፈጸመ በኋላ ነው ወደ ስፍራው እንዲንቀሳቀስ የተደረገው። ትልቁ የጥፋት እጅ ያለው መንግስት አካላት ጋር ነው። ሸኔ የዋሃቢያ ቡድን እኛን ሊያጠፋ ከቤት ወጥቶ ጫካ ገብቷል። አሁን ሸኔ ብቻ አይደለም እየዘረፈን ያለው፣ ባሻ ግርማ እኮ አለ፣ ቶሌራም አለ፣ ምስክር አለን፣ አሰኮ ነው ያሉ። የሙስሊም ሴቶች ጭምር ናቸው ሀብታችንን የዘረፉት። ሙሉን የሙስሊም ማህበረሰብ ነው ያዘመቱብን። እኔ ቀበሌው ምክትል አስተዳደር ስለነበር እርዳታ ጠይቄ ነበር። ለ26 ብቻ የሚሆን ነበር የተሰጠኝ። ተሰደው በሌላ አካባቢ ላይ ያሉ እኮ እነሱ ስለምን አይመዘገቡም? በጥቃቱ ምክንያት አይደል የተሰደዱት ስላቸው፣ እኛ ለነርሱ የሚሆን እርዳታ የለንም። እነርሱ እኮ
ሊወጉን ነው የተሰደዱት አሉኝ። ማን ማንን ይወጋል? አካባቢው የምንተዳደረው በመንግስት ስር እኮ ነው። ዛሬም ሆነ ነገ በስልጣን ላይ ያሉ ሰዎች ሊያስጨርሱን የተነሱ ናቸው እንጂ ለኢትዮጵያ ሕዝብ የሚያስቡ አይደሉም። ከወረዳው አስተዳደር ጀምሮ እስከ ዞን አስተዳደር ድረስ ያሉት ያው አንድ ናቸው። ቀጥሎም አሁን የተቃጠሉ ቤቶቻችሁንና የወደመውን ቤተክርስቲያን እንሰራላችኋለን አሉ። ያው አባታችን አሉ። በፊት 2 ሰው ነው የሞተው፣ ቤተክርስቲያንም አልተቃጠለም እያሉ ስልክ እየደወሉ ሲረብሹን የቆዩት። እኛም እውነታውን ለማስረዳት ብዙ ጊዜ ስንደውልላቸው አንሰማም ነው ያሉት። አሁንም የተቃጠሉ ቤቶቻችን ቢሰሩ የተቃጠለው ቤተክርስቲያን ቢታነጽ እኛ ወደ ቀያችን መመለስ የምንችለው በሚከተሉት ቅድመ ሁኔታዎች ነው። አንደኛ፣ የኦሮሚያ ክልላዊ መንግስትና የኢትዮጵያ ፌዴራል መንግስት የአራጁን ቡድን ሸኔን ሴል የሆነውን የሚያጠፉንን ሰዎች ከመዋቅሩ ማጽዳት አለበት። ሁለተኛ፣ ታጥቆ ጫካ ያለውን ጠላት ከአካባቢው አጽድቶ ሰላም የሰፈነበት አካባቢ ሲያደርገው ነው። አካባቢው ሰላም ሳይሆን እኛ እዚያ ተመልሰን እንድናልቅ ነው ቤት የሚሰራው፣ ቤተክርስቲያን የሚታነጸው። ይህ ጠላት መያዝ አለበት። በመዋቅር ውስጥ ያለው ጠላት ይጋለጥ። እኛን 3 ጠላት ነው ያስቸገረን። አንደኛው ጠላት በጫካ ያለው ነው። ሁለተኛው ጠላት በማህበረሰብ ውስጥ ያለው ነው። ሶስተኛው ጠላት በመንግስት መዋቅር ውስጥ ያለው ጠላት ነው። ለማንኛውም ህዝቡን እያጨረሰ እያጸዳ ያለው የኦሮሞ እስላማዊ የአብይ አህመድ አገዛዝ መሆኑን እንድታውቁ ነው ፈልገው። የነዚህ ሰዎች ንግግር የኛ አባት ንግግር የሚያሳየው መዋቅሩ ነው እየጨረሰ ያለው። አያችሁ፣ ጳጳሳቱ ደርሰው ቢሆን ኖሮ የሚሰሙት ይህን የመሰለ የህዝብ ብሶት ነበር። ይህንን አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ቢቀርጽ ያስተላልፈዋል አያስተላልፈው? ማህበረ ቅዱሳን ቢቀርጽ ያስተላልፈዋል አያስተላልፈው? ኢቢሲ ቢቀርጽ ያስተላልፈዋል አያስተላልፈው? እኔም ማስተላልፈዋል። ዘመዴ ነኛ፣ ባለማተው የሥላሴ ባሪያ የድንግል አሽከር ነኛ። አስተላልፈዋል። እንቀጥላለን። ሌላ ኦሮሞ ደግሞ ይናገራሉ። ሌላ ኦሮሞ አባት ደግሞ ይናገራሉ። ሂድ ስለምንታረድ ነው የሚሉት እሳቸው ደግሞ። አሁን መታረድ ለዶሮ፣ መታረድ ለበግ፣ መታረድ ለከብት ነበር አይደል? በአሩሲ ውስጥ የኦሮሞ ዋሃቢ እስላም የብልጽግና ወንጌል ሰዎች የሚያርዱት ምናልባትም ስጋቸውን ሊበሉ ይችላሉ። በድፍረት ነው የምናገረው። እዛ ቤኒሻንጉል ላይ የአማራ ስጋ ይጣፍጣል ብለው እንደሚበሉት እዚህም አሩሲ ውስጥ ምናልባት የአማራና የኦርቶዶክስ ኦሮሞ ሰዎች ስጋ በሃይማኖታቸው ተፈቅዶ ይሁን በምን ይሁን ተፈቅዶ ይሁን አላውቅም፣ እንደ ምርት ይበሉት ይሆን አላውቅም። ስለምንታረድ ነው የሚሉት። አብይ አህመድ ኔታ ፕሮሞት ያደረገው መታረድ። አንድ እግር በርበሬ መንቀላቅቷችሁ ለብልቦ አቃጥሎ ፈጇቸው። ስሙት፣ ይሄን ደም የጠባው ሰው ነው። ማንም ፈንቅሎ መንግስት መሆን የሚችለው አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም እንጂ ክልል አይደለም ፌደራል የሚባል። በፌደራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው፣ አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። በቃ ተው። ይሄ ነው እሱም መንካት ማለት እሱ የሚፈልገው ፖሊሲ አይፈጸም ማለት በአንድ ጀንበር 100 ሺዎች ይታረዱ እንደሆነ ዝግጁ ነው። ሁሉም ሰይፍ ገዝቷል። ፊሽካ ነው የሚጠብቁት። ፊሽካ ነው የሚጠብቁት። ሁሉም ፊሽካ ነው የሚጠብቀው። ዝግጁ ናቸው እነሱ። ቤታቸው ሞልተዋል፣ ጎረቤታቸው ሞልተዋል። ማንንም ደግሞ አይምሩም። Mi nombre es Alejandro Cardona, soy inversionista y empresario y quiero invitarte al seminario Creando Riqueza. Este es un evento ናቸው የሚባሉት እሳቸው ለጥፈውት ነው ያገኘሁት። ከአባ ገብረ ማርያም ፌስቡክ ላይ ነው ያገኘሁት። ዛሬ አይቼዋለሁ በሚገርም ሁኔታ ማለት ነው። ተመልከት፣ ለሺሃድ ዝግጁ ነን ብለው ያዘጋጁልን ሰይፍ ተመልከት።
አባ እየጠየቁ ነው እውነት ለሁሉም የማያዳላ መንግስት ካለ እነዚህን ይሰር ብለው አርጓል ቲሸርት አሰፍተው ሰይፋቸውን ይዘው ዝግጁ ነን ፊሽካ ነው የምንጠብቀው ብሏል ተመልከቱ ለሺሃድ ዝግጁ ነን አቀድም የስልክ ጥሪውን ሰምታችኋል ጎረቤቱን እንዳይለቅ ታጣቂዎቹን በሙሉ ህዝብ ላይ ልቀቁ ይጨርሳቸው እነዚህ ውሾች ነው የተባሉት ስለዚህ አሁን ውሻ ነው አማራ ውሻ ነው ኦርቶዶክስ በኦሮሚያ ውስጥ ውሻ ደግሞ በእስልምና የታወቀ ነው ከልብ ነው ያው መወገር አለበት መጥፋት አለበት ልክ ሩዋንዳ ላይ በረሮ የሚል ስም ለዘር ማጥፋት እንደተሰጠው እዚህ ደግሞ ኦሮሚያ ውስጥ ለአማራና ለኦርቶዶክሶች ተሰጥቷል ዝግጁ ናቸው ሰይፋቸውን አዘጋጅተዋል ማንንም አይሰማ አባታችን እንስማቸው ደግሞ ቀጥሉ ኦሮሞ ናቸው ይናገራሉ እንስማቸው እንግዲህ የዘመን ሚዲያ ማለት ድምጽ ለሌላቸው ድምጽ መሆን ማለት ነው ይሄንን በየትኛው ሚዲያ ላይ አታገኙትም ይሄን የትም ቦታ አታገኙትም በዩቲዩብ ሊሞከር ይችላል ያጠፋዋል ፌስቡክ ሊያጠፋው ይችላል ይሄን እንድትተነፍስ ያደርጋል የታጠረ ነው ከላይ ከላይ የተያዘ ይሄን በሚዲያ ብቻ እንትን ማለት የሚችለው ማለት ዛሬ እኔ የዓመት የሚዲያውን ትላንትናና ዛሬ የዓመት የሳተላይት እንትኑን ሰራዊት ተገዲውን አዘጋጅቶ ነበር ይገይ ማሳታይ እኔ በዚህ ስሜት ውስጥ ይሄን አላደርግም ብዬ ነው ተውኩት ይሄ የህዝብ ድምጽ ነው ስሟቸውኝ ኦሮሞ ናቸው ኦሮሞዎች እንድትሰሙ ነው ፈልገው አማራ ቢሆን ትንሽ ያው ቅሬታ አለባችሁ ብዙ ጠጥታችኋል ወያኔ ያጠጣችኋለች ማን አጠጣችኋል ያው ሲሞትም ግድ አይሰጣችሁ ግን ኦሮሞዎቹ የሚናገሩ የእናንተ ኦሮሞዎች እስላሞቹ ደስተኞች ናቸው አሁን ይሄንን የዋሃቢ እስላም በቃ አስጨነቅናቸው ለዘመድኩንን እንትናስዋናቸው ኦርቶዶክስን ሽንት በሽንት አደረግናት ጳጳሳቶቹን መሳቂያ መሳለቂያ ያረግናቸው ጮቤ እንደሚረግጡ አውቃለሁ ለኔም ደግሞ ተመችቶኛል እንደ ልቤ ለመናገር የነሱ ነውር የነሱ ኃጢያት ጎፍልሎ መውጣት የነሱ ትዕቢት ባፍጫቸው መፍሰስ ለኔ ደግሞ እንደፈለኩ ለመናገር ተመችቶኛል ቀጥሉ እናንተ ምን ይመከተላል ሌላውም ማለት አችሉ ይሄን አታሰማ ማለት አችሉ ይሄን አሟሸት የለም እቅዳችሁን በሙሉ እናውቀዋለን እሱ ደግሞ እናፈርሷል አሳያችኋለሁ ሰሞኑን ደግሞ እንዴት እንደማፈርስ እንስማቸው አሁን ይሄ ዳንኤል ክብረት ሰምቶ ያዝናል ብያለሁ ዳንኤል ክብረት ሰምቶ ያዝናል ብያለሁ ዳንኤል ክብረት ምናልባትም ሪፖርት እየተቀበለ የሞቱት እኔ ፋኖች ናቸው ምናምን ብሎ ሊሆን ይችላል እና መጣበታል ሂድ አሰማ ቀጥል yoqamni seeraa dhufe humna raana isiniif ramanna kadhaabata hunuunja jaan borusanu taanisan kadhufe rasaasan qabu mu afaanumaan sobam shanan gizee isaan dhufanii asgaan bilbilaan walquba qaban malaayii hin gorti isaan odoo xalaata kaarra qubbee nama daanaala biroo odoon tarin warri dachee dhalata irratti kunu dhibee tokko nu dhibee jira nu rakkoon amma ka shanee miti shaneen ummata kana cala humnallee hin qabu baay'inaallee hin qabu nu ka dhibee gubbumaa baate qurxummiin mataa gadi ajooftii jaan nu gubbumaa waan ta'e garuuyyuu haa ta'u malee mee as laala namni kun muluu mana qaba biyya qaba iddoo qaba bar irraa dhufee as ta'e lubbuu waan ta'eef billaan waan qalamuuf wanni billaa caale jira eenyutti iyyanne yoo mootummaan dhaga'uu baate akkam taate rabbi isinitti agarsiisu kun atattamatti yeroo gabaabatti yoo mootummaan xiyyeeffatee waan kana fala yoo nu kaa'uu baate waan jiraannuus hin qabu wanta dhaabannee deemus hin jiru bakka wanni hangammaa sabab kamma sangaa gurguree
قويت بيتاته ورساسة بيتوداي لك قويت بيته موتمان حواسا دي سيچاسابو تيتي سدي وكي رساسة شان هنگان ملكت كنو ركو غدا بك كنا وانا دغه فتن سينغلاتو فدا غلاتو ድገምላቸው አንዴ ድገምላቸው እኔ በአማርኛ ማን ይሰራሉ ሁናራና ሲኒፍራ ማና ከዳባታ ሁኑንጃ ጃን ቦሩሳኑ ታኒሰም ከቡ ፈራሳሰን ቀም ዋፋኑ ማሶበም ሻነን ጊዜ ይሳን ዱፋኒ አስጋን ቢልቢላን ወርቁ በቀበማላይ እንጎርት ይሳን ወደ ጠላታ ካራ ጉፍቴና ወዳናለ ቢሮ ዶንተሪን ጀሪደቼ ጠላተረት ኩኑ ዲቤቶ ዲቤጅ ኑራኮና ማካሻኔ ምች ሻኔን ኡማታ ካና ጫላ ሙነለን ቀቡ ባይናለን ቀቡ ኑካዲቤ ውቡማ ባዴ ውቡሚ ማታጋዲ አጆፍቲ ጃን ኑጉቡማ ዋንተ ታይ ጋሩዩ አታው ማለ ሚያስላላ namni kun mulu mana qaba biyya qaba iddoo qaba bar erra dhufeste lubbu ante billaan waan qalamuuf wanni billaa cale jira eenyutti iyyanne yoo mootummaan qabu baate akkam taate rabbi isinitti agarsiisu kun atattamatti yeroo gabaabatti yoo mootummaan xiyyeeffate waan kana fala yoo nu kaa'u baate waan jiraanuu sin qabu wanta dhaabannee deemu sin jiru bakka wanni hangammaa sabab kamma sangaa gurguree qawweetti bitate waan rasaasan bitu dhabe bakka qawweetti fite mootummaan hawaasa dhiisi caasabu xiyyitii sadii yookiin rasaasa 5 hangana malee kennu kunuu rakkoo guddaa bakka kanaaf waan dhageeffatan isin galatoofadhaa galatooma. እንስማ የሚሉትን እንግዲህ እንስማ። ምንድነው ያሉት? የመንግስት አካል በመጣ ቁጥር መደበኛ ኃይል አለ እንመድብላችኋለን ይለናል። ማነው የሚለው? አስተዳደሩ። ከዚያ ዝም ጭጭ፣ ነገም እንደዚያው፣ ከነገ ወዲያም እንደዚያው። የመጣውም ኃይል ጥይት የለውም፣ እኛን በምላሱ ነው የሚዋሸን። ምክንያቱም ቸርች የለመደው ነው ይሄ አዳራሽ ውስጥ በኢማጂኔሽን ዝም ብሎ በአእምሮ እየሳለ በልጽጋል ባንኩን ደርምሰሃል የሚለው ስለሆነ የሚመራው ያንን አውርዶታል። እንዴት ህዝቡ ላይ እንደሚጫወቱበት በምላሱ ነው የሚዋሸን። ሸኔዎች መጥተው እዚህ የደረሱ ጊዜ በስልክ ይገናኛሉ መሰለኝ ይላሉ ሰውየው። እነሱ ገና ካራ መድኃኒዓለም ሳይደርሱ እነርሱ ወደ ጠለታ ተመልሰዋል። ይሄ ራሱ አንድ ችግር ነው፣ ተቸግረናል፣ ግራ ገብቶናል ነው የሚሉት በኦሮሞ ኦርቶዶክሳዊ ሰው። እኛ ችግራችን አሁን ሸኔ አይደለም፣ 4 ነጥብ። የኛ ችግር ሸኔ አይደለም። ሸኔ ይላሉ በህዝብ አይን ማለት ነው። ከዚህ ህዝብ የበለጠ አቅም የለውም፣ ብዛትም የለውም። እኛን የቸገረን ከላይ ነው ነገሩ የጠፋው። የአሳ ግማቱ ከጭንቅላቱ እንዲሉ የኛም ችግር ከላይ ነው፣ ከመንግስታዊ መዋቅርና ከስርዓቱ ማለታቸው። እንዲያው እሺ እስቲ ይሁን ወደዚህ ተመልከቱ ይላሉ ህዝቡን እያሳዩ ማለት ነው። ይሄ ሁሉ ሰው ቤት አለው፣ ሀገር አለው፣ ቦታ አለው። ተፈናቅሎ እዚህ የተቀመጠው በቢላዋ ስለሚታረድ ነው። አለቀ። በጥይት አይደለም ወቁ፣ በቢላዋ ብስሚላህ ይራሂም ያለ እንደበጋጋርዶ ስለሚያርደው ያን የሚያይ ህዝብ እዛ ቦታ እንዳይመለስ ጨካኞች ናቸው እንዲባል ማለት። ይህን የሚሉት ኦሮሞዎች ናቸው። ስሙ፣ ኦሮሞዎች ናቸው። ምንድነው መጨረሻ ላይ ያሉት? ከቢላዋ የሚበልጥ ነገር አለ ወይ? ቸገረን፣ ጨነቀን፣ የት እንሂድ? ወደ ማን እንጩ? ወደ ማና ቤት እንበል? በሬ ሽጠን ጥይት ጠመንጃ ግዙ ተባልን፣ ጠመንጃ ገዛን። ጥይት እንሰጣቸዋለን አሉን፣ አይሰጡንም። 3 ፍሬ 5 ፍሬ ይሰጡናል።
እንግዲህ ሞርታር ከያዘ ያኛውን ልጃቸውን ሞርታር ያስይዙትና ጨርሰው ይላቸዋል። በሉ እናንተ መክቱ ይላቸዋል። 5 ጥይት ሰጥተዋቸው ማለት። ይህም ዘዴ መሆኑ ነው። ይህም ሲስተማቲክ የዘር ማጥፋት መሆኑ ነው። በእነሱ ቤት ስማርት ናቸው። የኦሮሞ ልሂቃን፣ የኦሮሞ ፕሮፌሰሮች፣ የኦሮሞ ፖለቲከኞች በቃ ተራቀው ሞተዋል ማለት ነው። ጨነቀናል። የት እንሂድ? አሁን እንግዲህ ምንም ነገር የለንም። ይሄ ነገር ካልሆነ መፍትሄ ከሌለው ምንድን ነው የምንሆነው? እስቲ በገዛ ሀገራችሁ ላይ በገዛ ቀያችሁ ላይ ምንም የማያገበሪ የት ልሂድ? የት ልድረስ? እሺ ወይ ጥይት ስጠኝ፣ ከኛ አቅም በላይ አይደሉም፣ በቁጥርም ትንሽ ናቸው፣ እንግጠማቸው። አይሆንም። እንደው ምን ያደርጓቸዋል? ባለፈው ነግሬያቸዋለሁ። ምን ያደርጋቸዋል? ሸኔ ሊመጣ ነው፣ ከመንግስት መመሪያ ወርዷልና ገንዘብ አውጡ እና ጥይት ይሰጣቸው ተብሏል። ጥይት ትገዛላችሁ። በቃ አንድ ጥይቱ 10 ሺህ ብር ነው የሚሰጠው። 20 ሺህ ብር 30 ሺህ ብር ትገዛላችሁ። መንግስት ጥይት አንጥቷል። ስለዚህ መጀመሪያ ገንዘብ አውጡ አሏቸው። እሺ ብለው ገንዘባቸውን አወጡ። ገንዘብ ያላወጣውን ኦሮሞ ከሆነ ከሸኔ ጋር ግንኙነት አለ፣ አማራ ከሆነ አንተማ ፋኖ ነህ እያሉ በብድር በአራጣ በምን ገንዘባቸውን ሰበሰቡ። ይሄ ሀብቱን መሰብሰብ፣ ኢኮኖሚውን መሰብሰብ፣ ማደህየት ማለት ነው። ይሄም ሲስተም መሆኑ ነው በእነሱ ቤት። በቃ ተራቀው ሞተዋል። ይሄ ምናልባት ጫት ላይ እዛ Being a nurse has been life-changing for me. I could have chosen any ማደህየታቸው ነው እነሱ። ቀኑ እየደረሰ መጣ። ሸኔዎቹ እየመጡ ነው። ያው ገበሬ ይነጋገራል። ደርሰዋል፣ እዚህ ጋር ከትመዋል፣ እዚህ ጋር ምናምን ተብለው ተነገራቸው። አስተዳደሩን ጨቀጨቁት። ስብሰባ ጠራቸውና እኔ ራሴ 7 መትረየስ ነው የገዛሁት፣ ይህችን አዋጣ ብላችሁ ነው እንዴ? በቃ ጠፋ ከዚህ አላቸውና እንካቀመጥ በእርግጫ በጥፍ ስልጣን አለዋ። የዋሃቢ እስላም፣ የኦሮሞ ዋሃቢ እስላም አለው። ገንዘባቸውን ገፎ በመንግስት ስም ተመልከቱ። መንግስትን ያዘዘው ብሎ አዞ ከዛ በኋላ ሀብታቸውን ሰብስቦ ሀብታቸውን ደግሞ ለመንግስት ሳያመጣ በልቶ አስቀርቶ ከዚያ በኋላ ደግሞ ንግቡ ብሎ እነዛ ቤት ለቤት እየገባ ረድ ወንድ ወንዱን ረድ ወንድ ወንዱን አጥፋ ብሏል። ዛሬ አዳነች አቤቤ መጣ አዲስ አበባ ላይ ጨዋታ ትጫወታለች። ዛሬ ሽመልስ አብዲሳ የ$20,000 ሰዓት አድርጓል ትላለች።